ወይኔ ከርቲስ ጆንስ ሂር ዊ ጎ ተባለ ወደ ኢንተር ፋሚሊ። በጣም ይቅርታ እግዚአብሔርን በስራ ጫና ምክንያት ምንም ላየው መረጃውን አልቻልኩምና በጣም ይቅርታ ነው የምላችሁ። ጆንስ ሄደ። ጀግናው ተጫዋቻችን ጆንስ፣ የአካዳሚ ውጤታችን ከርቲስ ጆንስ። ያው እንግዲህ ምን ይደረጋል፣ ሊቨርፑልያን ግን ማለት ነው እኔ የሚያቃጥለኝ እውነት ነው የምላችሁ ይሄንን ተጫዋች ለኢንተር ሽጠን ክለባችን ሊቨርፑል ወይ 6 ቁጥር ወይ አንድ ሚድፊልደር ማያስፈርም ከሆነ ዋጋ የለውም ነው የምላችሁ። በእውነት በጣም የምንቸገርበት ሲዝን ነው የሚሆነው ድጋሚና ከርቲስ ጆንስ ቢሄደበት ሁሉ ይቅናው የኛ ጀግና ስላደረክልን ሁሉ ነገር እናመሰግናለን። ግን እውነት ነው የምላችሁ ሊቨርፑልን አላቅም እውነት ብቻ ግን ክለባችን ሊቨርፑል ይሄን ተጫዋች ሽጦ ተጫዋች ማይተካ ከሆነ በጣም ትልቅ ችግር ውስጥ ነው የምንወድቀው ብዬ ነው የማስበው። ለማንኛውም እስቲ ፋሚሊ ይቅናው ነው። ከርቲስ ጆንስ ቱ ኢንተር ሚላን ሂር ዊ ጎ። የሜርሲሳይዱ ተወላጅ ሊቨርፑል ውስጥ ካውስሩ ከርቲስ ጆንስ ኢንተር ሚላንን በ35 ሚሊዮን ፓውንድ ለመቀላቀል ተስማምቷል። ክለባችን ሊቨርፑል ምን እየሰራ እንደሆነ አላቅም። ጭራሽ ስኳድ ዴፕስ ሲያስፈልግን ተጫዋች እየሸጥን ያለ ነው። ሊያውም የሊቨርፑልን ተወላጁን የሊቨርፑል ተወላጅ ሜርሲሳይዱ ተወላጅ ከርቲስ ጆንስን ሊሸጡ ነው። ይሄው ባርኩላ ተባለ። ይሄው ስንት ወር ከምና 2 ወር ምናምን ይሄው እየጠበቅን ያለ ነው። አንድ ተጫዋች አልገባም። አንድ ተጫዋች ከአራው ውጭ ሚድፊልድ ላይ ጭራሽ ተጫዋች ያስፈልገናል። ስኳድ ዴፕዝ የለንም። ነገር ግን እነሱ እየሰሩ ያሉት መሸጥ ላይ ነው ያተኮሩት። ሌላኛው የሊቨርፑል ተወላጅ እንግዲህ ከሊቨርፑል ለመውጣት ተስማምቷል። ከርቲስ ጆንስ በሊቨርፑል ቢቆይና በአንድ የአሪዮላ ቦታ ቤት አጫወት ባያው ደስ ይለኝ ነበረ። ነገር ግን ሊቨርፑሎች ሌላ ፕላን አላቸው። ከርቲስ ጆንስን ሸኝተውታል። እንግዲህ ወደ ኢንተር ሚላን ምን እየተካሄደ እንደሆነ አላውቅም። ቲሚ ላይ ግራ ስለገባኝም ነው የጠፋሁት። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ ይላል። ብቸኛ ሊቨርፑል ውስጥ የቀረው ብቸኛ ስካውዘር ፈርስት ቲም ውስጥ ያለው ብቸኛ ስካውዘርን እሱንም ተፑሿል ነው የምላው። ዳች ኤፍሲ ኦፊሻሊ ማን ገባሽ አይደል? ዳች ኤፍሲ ሌፍት ዊንግ ኤፍሲ ተረዳኝ። ጣሊያን ደግሞ ማን ይሄ እንግሊዛዊ ጣሊያን ሄዶ ያበደ ተጫዋች እንደሚሆን በእርግጠኝነት ነው የምነግርህ። በእርግጠኝነት ባለፈው ከሲሚካስና ከሶቦዝ ላይ ጋር ምናምን የተፈጠረው ምናምን ግጭት ምናምን ነገር ምንም አላጠፋም። ባይዘው መታችሁ የተናገራችሁት ሰዎች ካላችሁ ስታችኋል። ገባ አይደለ? ሲጀመር ማን ነው አለ አይደለ? መምረጥ ያለብን ተጫዋች እኮ ማወቅ አለብህ። ይሄ እኮ የሀገርህ የከተማ የክፍለ ሀገርህ ተወላጅ ነው። ገባ አይደለ? ካንተ ጋር እኩል ከገጠር ተነስቶ ምናምን ነገር ሰው የሆነ ሰው ነው። እንዴት ታጣጥለዋለህ? ተረዳኝ አይደለ? ከሌላ ቦታ ምናምን ከሌላ ሀገር ክፍለ ሀገር ምናምን ያመጣው ተጫዋች ከዚህ ተጫዋች ይበልጥብሃል። ስካውዘር እኮ ነው ማን ኒላቭ ሊቨርፑል ምናምን ነገር ገባ አይደለ? ማን ሚድፊልደር ያስፈልጋችኋል። ሚድፊልደር ያስፈልጋችኋል። ገባ? ያለበለዛ ያን ያህል አትቸገሩም አቅለ መናገር። ምክንያቱም 6 ቁጥር ባታስፈርሙ ለዋንጫ አትጮዙም ነው። 6 ቁጥር ካስፈረማችሁ ደግሞ ለዋንጫ ተጫውታችሁ ሁለተኛ ተመሳሳይ ነው። ከ2 እስከ 4 ተመሳሳይ ቦታ ላይ ነው የምትጨርሹ ዞሮ። ስለዚህ ኢራዮ ላይ ምን መስራት እንደሚችል ፈትናችሁ እንደውም ብታዩት አሪፍ ነው። እሺ ቤተሰብ ከርቲስ ጆንስ ከሊቨርፑል መልቀቁ እንግዲህ ተሰምቷል እና አሁን ሊቨርፑል ክለባችን ማለት ነው መሀል ሜዳው ላይ በጣም ማስተዋል የሚጠበቅበት ሰዓት ነው። ሁላችንም እንደምንፈልገው 6 ቁጥር ለክለባችን አስፈላጊ ሰዓት ላይ እንገኛለን። በዚህ ሰዓት ደግሞ ጭራሽ ጆንስ ወጥቷል። ስለዚህ ኢራኦላ በእርግጠኝነት መሀል ተጫዋች እንዲፈርምለት ይፈልጋል። በተለይ ካለው የ6 ቁጥር ችግር አንጻር ሊቨርፑል የመሀል ተጫዋች ማስፈረሙ የማይቀር ይመስለኛል። ቤተሰብ ብራድሊ ባርኮላ በቅርቡ ያልቃል። የነዛን የታችኛው ጎረቤቶችን ምስጠምጥም የሆነ ወሬ አትስሙሽ ቤተሰብ፣ በሙሉ ውሸት ነው። አንድ እንኳን የተረጋገጠ ዜና የላቸው። ራሳቸውን ለማጽናት የሚፈጣጥሯት ዜና ስለ ባርኮላ ጉዳይ እነገሊት የሚያወሩት ማለት ነው። ስለዚህ እነሱ እንዳትሰሙ። ከርቲስ ጆንስ በመውጣት ደግሞ አዲስ መሀል ይመጣል። ሊቨርፑል በአይንትቶ ባርኮላና የሆነ መሀል ተጫዋች የሚያስፈርም ይመስለኛል። እናንተ ስም እንዳላችሁ ሀሳባችሁን ቤተሰብ ጆንስ በመውጣቱ እንደተሰማ ኮሜንት ላይ አስቀምጡ። ቪዲዮ ላይ ኮፒ ሊንክ እንዲሁም ፕላስ ቻናል ቤተሰብ መሆን ይረሳ። የመቻችሁ ቤተሰብ መልካም ቀን። ኢንተር አረደን ነው የሚባለው። ይሄን ሸጥን ብዬ አላወራም። ኢንተር አረደን ነው በቃ። እንዴ ጆንስን በ35 ሚሊዮን ምን ሆነዋል? ቆይ አቅላችሁን ስታችኋል እንዴ? ያማቸዋል እንዴ? ጭራሽ ምንድነው የሚሰሩት? እዚህ ተጫዋች አያስፈርሙ፣ ጭራሽ ተጫዋች ይለቃሉ። ጆንስን በ35 ሚሊዮን እንዴት ይሸጣል? ኧረ በስመ አብ አይደረግም እኮ። ምን ሆነው ነው? ያማቸዋል እንዴ? የሊቨርፑል ስታፍ አባላትማ ጭራሽ አብደዋል። ጭራሽ የሚሰሩትን ምንም እያወቁ አይደለም። እዚህ ጋር ተጫዋች ፕሪሚየር ሊጉ አባቴ ሁሉም ተጫዋች ይጎዳል። ጉዳት የሚያስተናግዱበት ነው። እንዴት በዚህ ሰዓት ተጫዋች ይለቀቃል? ጆንስን የሚያክል ሰው እሺ ቢለቁስ በ35 ሚሊዮን ይለቀቃል? ጆንስን የመሰለ ተጫዋች 35 ሚሊዮን
እኔ ምንም አይደለም። ኢንተር አረደን ነው የሚባለው። አፈሰ ኢንተር ይመቸው። የከርቲስ ጆንስ ሊቨርፑልን መልቀቅ ሳይሆን ትክክለኛው ተተኪ ተጫዋች የማይመጣ ከሆነ ነው ትልቁ ችግር። እኔ ከርቲስ ጆንስ በጣም ነው የሚመቸኝ፣ ነገር ግን የራሱ ምርጫ ነው። አሰልጣኙ የእቅዱ አካል እንደሆነ ቢነግረው ክለቡ ኮንትራት ማራዘሚያ ቢያቀርብለትም አልፈለገም። ያ ማለት ደግሞ በዚህ ቡድን ውስጥ ቋሚ ተጫዋች ሆኜ መጫወት አልችልም ብሎ አምኗል ማለት ነው። አሁን ግን ከርቲስ ጆንስ ሊቨርፑልን በመልቀቁ የተነሳ ወደ ሊቨርፑል እንዲመጣ የሚያስፈልገው አማካኝ ፕሮፋይል ይቀየራል። ከርቲስ ጆንስ ቢቆይ ኑሮ ሊቨርፑል እንዲመጣ የሚያስፈልገው አማካኝ በተፈጥሮ ኳስ ነጣቂ የሆነ ዲስትሮየር የሆነ አማካኝ ቢሆን ይበልጥ ተመራጭ ነበር፣ ልክ እንደ በርንማውዙ ታይለር አዳምስ ማለት ነው። ነገር ግን አሁን ላይ ለሊቨርፑል ተመራጭ የሚሆነው አማካኝ ቢመጣ ሁሉንም ማድረግ የሚችል ከመከላከሉም ባለፈ ኳስ ከመንጠቁም በዘለለ ጨዋታን ማደራጀት የሚችል ማጥቃቱን ማገዝ የሚችል ተጫዋች ይሆናል። ምክንያቱም ከርቲስ ጆንስ ጥሩ በሚሆንበት ሰዓት ማጥቃቱንም መከላከሉንም በሚገባ መፈጸም ይችላል። በተጨማሪነት ልክ እንደ ከርቲስ ጆንስ ሁሉ የሚመጣው አማካኝ ለቦታ ግራቨንበርክንም ማካልስተርንም የሚፎካከር መሆን አለበት። ለዚህ ደግሞ በፕሪሚየር ሊጉ ከሁለቱ ተጫዋቾች የተሻለ አማራጭ ያለ አይመስለኝም። የክሪስታል ፓላሱ አዳም ዋርተን እና የበርንማውዙ አሌክስ ስኮት ሁለቱ ተጫዋቾች ከከርቲስ ጆንስም በበለጠ ሁኔታ ለሊቨርፑል ተጨማሪ አገልግሎት መስጠት ይችላሉ። የእናንተን አስተያየት አሳውቁኝ። ይመቻችሁ። የሊቨርፑል ደጋፊ አገር ሰላም ብለህ ቁጭ ብለሃል። ጉድ ሆንን። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ በ35 ሚሊዮን። እስኪ ያለውን ነገር ልንገራችሁ። ቪዲዮውን በደንብ ኮፒ ሊንክ እያደረጋችሁ ፎሎ አድርጉ። አሁን ይሄ ልክ ነው ትላላችሁ ወይ ፋሚሊ? ምን ታስባላችሁ ስለ ጆንስ? ጆንስ ያሳደግነው ልጃችን አይደለም ወይ? በ35 ሚሊዮን ማጣት ነበረብን ነው? ይሄንን ብሩን ተውት። ማን ነው አሁን ቤንች ላይ ያለው ሴንትራል ሚድፊልደር? ማን ነው እንደሱ ልምድ ያለው እዚሁ የክለቡን ባህል የሚያውቅ ምናምን? እኔ ከምር ከፋኝ። ጆንስ በጣም ነበር የምወደው። አንድ የቀረስካው እሱ ነው ከትረንት በኋላ እንዴ ይሄ ልክ ነው ወይ ፋሚሊ? በዚህ ሰዓት መልቀቅ ነበረብን ነው ይሄን ተጫዋች። ኢንተር ደግሞ በጣም አሰፍስፏል። አምናም ጠይቆ ነበር፣ ግን ደግሞ እሺ መሸጡ ተሸጠኩ፣ ግን ደግሞ ዋጋው በጣም ደበረኝ። 35 ሚሊዮን እኮ አሁን እኮ እያየን ባለነው ዋጋ በጣም ጩጬ ነው። 35 ሚሊዮን ለውሰት ራሱ አይከፈልም። 35 በጣም ጩጬ ነው ፋሚሊ። እኔ በጣም ነው የደበረኝ። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። ለሊቨርፑል ቦርድ ነው ይሄ መልእክት። ሚገርም ሚድፊልደር ካላስፈረምክ ከአምናው የባሰ ሲዝን ነው የምናሳልፈው። ይሄን ወቁ። ከአምናው የባሰ እና መሃሉ በጣም ጎሏል። ከኋላው በደንብ ተጠናክሮልን ነበረ። መሃሉን አጎደሉብና ምን ጥቅም? እስኪ ስለ ከርቲስ የሆነ ነገር በሉኝ። ይመቻችሁ። ሂር ዊ ጎ። ከርቲስ ጆንስ የኢንተር ሚላን ተጫዋች መሆኑ ተረጋግጧል። ኢንተር ሚላኖች ለዝውውሩ ለሊቨርፑል ማለት ነው 35 ሚሊዮን ዩሮ የሚከፍሉ ይሆናል። እኔ ሊቨርፑል ምን እንደነካው አላውቅም። የተጫዋቹን መልቀቅ ሲገርመኝ ጭራሽ አሁን እየተመለከተን እያየን ያለ ነው። ለተጫዋቹ ዝውውር ምን ያክል ገንዘብ እየወጣ እንዳለ እየተመለከተን ይህን ተጫዋች በ35 ሚሊዮን ዩሮ ብቻ መልቀቁ በጣም አስገራሚ። ሌላው የቀድሞ የሊቨርፑል ተጫዋች ዳርዊን ኑኔዝ አልድሪያን መቀላቀሉ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ተንቀናል፣ ተደፍረናል፣ በቁማችን ሞተናል ማለት አሁን አይደለም። በ35 ኢንተር በ35 በጣም ቀለዳችሁብን። በጣም ነው ሙድ የተያዘው። በጣም ባይሸጥስ፣ ኮንትራቱን ብታራዝሙለትስ፣ ጆንስን የመሰለ ሚድፊልደር ይገባኛል። ቤንች ሞል ላይፈልግ ይችላል፣ ቋሚ ሞል ሊፈልግ እኮ ይችላል። ሰግጠ ዋጋ ጭምር እንዴ እኛን ወዲያው ለሚጎዳ ተጫዋች 150 አውጥተን አሁንም እኮ 150 እኮ ድጋሜ እኮ ሊያስወጣን እኮ ፒኤስጂ እኮ ማን አንዴ ፋራ ስንሆን ምናምን ለኒውካስትል አየንና ማን ሊበላን አሁንም እየሞከረ እኮ ነው ፒኤስጂ። በቃ ለኒውካስትል ፋራ ሆኗል፣ ለኔም ፋራ ይሆናሉ ምናምን ብሎ ማለት ነው እየያዘብን እኮ ነው። ባርኮላን 100 ሰተን እኮ እምቢ ብሏል እኮ። እንዴው ሊቨርፑል እኮ ግራም ያጋባ ነው ጋይስ። እኔ አዲስ ተጫዋች ማምጣት ነው ወይስ የነበረን ተጫዋች ማስቀመጥ ነው ጋይስ? አሪፍ። ይሄው እንግዲህ ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። መሃሉ የሞተ ሊቨርፑል የሞተ መሃል ኑሮ ይሄን የመሰለ ተጫዋች አውጥቶ መሸጥ ማለት አስቡት። ኧረ በስመ አብ ተቃጠልን እኮ ጎበዝ፣ እግዚአብሔርን የምሬ ነው ተቃጠልን እኮ። አምና ከነ ሉዊስ ዲያዝ አይማሩም እንዴ ጋይስ?
ሉዊስ ዲያዝን የመሰለ ተጫዋች አጠን ምን ያህል ዋጋ እንደከፈልነ እናውቀዋለን። አሁንም መሃል ላይ ማካሊስተር ደክሟል። ግራቨንበርች ያየው ነው። ምንም ቢሆን ተጫዋች ነባር ተጫዋች ቡድንን ይጠቅማል እንጂ አይጎዳም። አዲስ ተጫዋች በመጣ ቁጥር ክለቡ በጣም ገና መመስረት ላይ ነው። በጣም ነው የሚያሳዝን። የሊቨርፑል ደጋፊዎች ምን እድለቢሶች ነው የምሬን። ከርቲስ ጆንስ በሄድበት ሁሉ ይቅናል። ሂር ዊ ጎ ሊቨርፑልያኖች ከርቲስ ጆንስን ለኢንተር ሚላን በ35 ሚሊዮን ፓውንድ ሊቨርፑል መሸጡ ተረጋግጧል እንግዲህ ማለት ነው። ይህንን ተከትሎ እንግዲህ ሊቨርፑል በ78 ሚሊዮን ፓውንድ አንድ ተጫዋች ሚድፊልድ ላይ ያስፈርማል ተብሎ ረመሮች እየወጡ ነው። ከሚወጡት ረመሮች ውስጥም አንዱ አደም ዋርተን ሊሆን ይችላል የሚል ነውና አደም ዋርተን ጋር ንግግር ያደርጋል ተብሎ ይጠበቃል ማለት ነው። የብራድሊ ባርኮላ ዝውውር ላይ እንግዲህ አርሰናሎችም ተመልሰው እጃቸውን አስገብተዋል ማለት ነው። ፉክክሩ ጠንከር ብሏል። ኤምባይም እንደዚሁ እንግዲህ ሊቨርፑል ሁለቱንም የፓሪስ ሴን ጀርሜን የፊት መስመር አጥቂዎች ነው የሚፈልገው ማለት ነው። በአንድ ላይ ለማስፈረም ነው የሚፈልገው። በብራድሊ ባርኮላ ዝውውር ጉዳይ ላይ እንግዲህ ከአርሰናል ጋር ከባድ ፉክክር ሊቨርፑል ይጠብቀዋል ማለት ነውና የከርቲስ ጆንስ መሄድ የሊቨርፑል ታዳጊ ስለሆነ እኔ ብዙም አላስደሰተኝም። ግን ያው ሌላ ሚድፊልድ የሚያስፈርሙ ከሆነ ደግሞ አክሴፕት ማድረግ ግዴታ ነው እላለሁ። ቴንክ ዩ። ከርቲስ ጆንስ ቱ ኢንተር ሚላን ሂር ዊ ጎ። ሊቨርፑል ትክክለኛውን ስህተት አሁን ነው የሰራው። ማን አሁን ነው የሰራው? በፍጹም ከርቲስ ጆንስን መልቀቅ አልነበረበትም። እንዴ አንድ ቲሙን የሚያውቀው እዛው የአንፊልድ ተወላጅ የሆነ ልጅ እንዴት ሊለቁት ይችላሉ? በጣም የተናደርኩበት ዝውውር ይሄ ነው። ሊቨርፑል ስህተት የሰራው አሁን ነው። ተጫዋች አላገኘም አይደለ? ይሄ ልጅ ፉልባክ መጫወት ይችላል። ያሉን ፉልባኮች ትንሽ ናቸው። እንደ ፉልባክ አድርገን መጫወት እንችላለን። ገብቷል? ፍሪክፖንግ ፉልባክ አይደለም እኮ በቃ ፉልባክ ብሎ አመጣው። ፉልባክ አይደለም የሚጫወተው መስመር አጥቂ ነው። እና ታዲያ እንዴት እኔ ሊቨርፑላውያን ምን እኔ እንጃ። እስኪ እናንተ ሀሳብ ስጡበት። ብቻ ግን ሊቨርፑል የተሸወረበት ያናዳል በጣም። ለጋሱ ክለባችን ሊቨርፑል ከርቲስ ጆንስን ለኢንተር ሚላን አሳልፎ መሸጡ ይፋ ተደርጓል። ሂር ዊ ጎ ተብሏል። ለእኔ ፍጹም መጥፎ የሆነ ዝውውር ብዬ አስባለሁ። ከርቲስ ጆንስ ከዚህ በፊት መልቀቅ ቢኖርበት የዛሬ 2-3 ዓመት ነበር፣ ያኔ ልምድን ሳያካብት። አሁን ግን የሊቨርፑል ኦልሞስት ብቸኛ ከሚባሉት ስካውሰሮች እንዲሁም በሊቨርፑል በርካታ ልምዶችን እያደረገ ለቤንችም ፊቱን የሚያጠቁር አይነት ተጫዋች አይደለም። ያለውን ተጫዋች መበተን ይዟል ሊቨርፑል። ይህ ተጫዋች ቢኖር ልምዱ ይጠቅመን ነበረ። አሁን የሊቨርፑልን ባለሀብቶች የኤፍኤስጂዎችን ይቅርታ ማድረግላቸው ከርቲስ ጆንስን ሸጠው ወርልድ ክላስ የሆነ ሚድፊልደር ካስፈረሙ ነው። ያንን ነገር ግን ያደርጋሉ ብዬ አላስብም። ቢዝነስ ነው የያዝነው። ነባር የነበሩት ስኳዳችን እየበተን አዳዲስ ተጫዋች በአዳዲስ ተጫዋች ደግሞ ሙሉ ቲም መስራት ማለት እስኪዋሃዱ ምን ያህል ጊዜ እንደሚፈጅ ሁላችንም የእግር ኳስ ፋሚሊው የምናውቀው ነው። በጣም አናዳጅ የሆነ ዝውውር ነው ለኔ። ኢንተር ሚላኖች ግን በጣም እድለኛ ናቸው። ከርቲስ ጆንስን አምጥተውታል። እየተሻሻለ ራሱን እያሳየ ነበረ ተጫዋች ነው ብዬ አስባለሁ። እስካሁን ላደረገልን እናመሰግናለን። በሄደበት ይቅናው። እስካው ሰራችን ይመቻቸው። ሂር ዊ ጎ የተባሉና በዛሬው ዕለት የተሰሙ የዝውውር ዜናዎችን አጠር አድርገን እንመልከት። በመጀመሪያ ከርቲስ ጆንስ ከሊቨርፑል ወደ ኢንተር ሚላን በ35 ሚሊዮን ዩሮ ተዘዋውሯል። ዝውውሩም ሂር ዊ ጎ ተብሏል። ማንቸስተር ሲቲዎች አሌክስ ስኮትን ከቦርንማውዝ ለማስፈረም ንግግሮችን ለመጀመር እያሰቡ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። አርሰናል ኢታን ዋኔሪን በቋሚነት መሸጥ እንደማይፈልግና ክለባችንንም በውሰት እንደሚለቅ የሚያሳይ መረጃን ሳሚ ሞክቤል ይዞልን ወጥቷል። ፕሬሌሱስ ቀጣይ ማረፊያውን ረጋ ብሎ እያሰበበት እንደሆነና ወደ ናፖሊ የሚያደርገው ዝውውር ለጊዜው እንደቆመ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ማንቸስተር ዩናይትዶች ባሌባን ከብራይተን ለማስፈረም ከጫፍ እንደደረሱና ለዝውውሩም እስከ 65 ሚሊዮን ፓውንድ እንደሚከፍሉ የዴቪድ ኦርንስቲን መረጃ ያሳያል። አርሰናል የኤዝሪ ኮንሳን ዝውውር ለማጠናቀቅ ከጫፍ እንደደረሰና ዝውውሩም በዚህኛው ሳምንት እንደሚጠናቀቅ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ፖግባ ከሞናኮ ጋር ያለውን ኮንትራት በስምምነት እንዳቋረጠ የፋብሪዚዮ ሮማኖ መረጃ ያሳያል። በዛሬው ዕለት እስካሁን ድረስ የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆን። ጆንስ ወደ ኢንተር ሚላን ሂር ዊ ጎ። ሊቪያንስ ፎሎ እያደረጋችሁኝ ፕሪሚየር ሊግ ከመጀመሩ በፊት 3000 አስገቡኝ። ጆንስን ለመሸጥ ሊቨርፑል ምን እንዳነሳሳው አላቅም። ባርኮላን ኦልሬዲ እንደምናገኘው የተረጋገጠ ነው። ሁለተኛ ዊንገር ለማስፈረም ገንዘብ ቢያንሰንም ጆንስን መሸጥ አልነበረብንም። ምክንያቱም አምና ቨርትን ከገዛም በኋላ ኢዛክን ለመግዛት ነው መሰለኝ እንትናን ይሸጥ ማለት ዲያዝን ከሸጥነው በኋላ ምን ያክል እንደተቆጨን ታውቃላችሁ። ዲያዝ የነበረው በባየር ሙኒክ ቤት የነበረው ሰክሰስ በጣም ያስቀናና ያስቆጭ ነበረ። ለምን ሸጥ ነው የሚያስብል ማለት ነው። ጆንስ ግን በዚህ ሰዓት ላይ ከሊቨርፑል መውጣቱ በጣም እንትኑ አስፈላጊነቱ አልታየኝም። ምክንያቱም ተጫዋቹን በአንደኒ ኢራኦላ ስርዓት ሊስት ማየት ነበረብን።
ፉል ሲዘን ኦፖርቹኒቲ ቢሰጠው የተጫዋቹን ፖቴንሻል ሙሉ ለሙሉ አላየንም። አንድ አርኔ ስሎት በጣም አላጫወተውም ታውቃላችሁ። ሶ ጆንስን መሸጥ ዲያዝን እንደመሸጥ ከመሸጥ ጋር የዲያዝን አሻሻጥና የጆንስን አሻሻጥ በደንብ የሚያገናኘው ይሄ ነው። በቃ ያስቆጨናል። ጆንስን በደንብ ሲጮት አላየነውም። ዲያዝን እንኳን በጣም ሲጫወት አይተነዋል። ምክንያቱም ሻይን ሲያደርግ ነበረ ፕሪሚየር ሊጉን በበላን ሰዓት ላይ 24-25 ሲዝን ላይ ማለት ነው። ጆንሰን ግን በደንብ አንደር አርኔ ስሎት ስር ሻይን ሲያደርግ አላየነውም። ሶ በኢራኦላ ስር ኦፖርቹኒቲ መስጠት ነበረብን ከመሸጣችን በፊት ማለት ነው። ፎሎ እያደረጋችሁኝ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። ሰበር መረጃ ክሪቲስ ጆንስ ወደ ኢንተር ሚላን ሂር ዊ ጎ። ኢንተር ሚላን የ25 ዓመቱ እንግሊዛዊ አማካይ ክሪቲስ ጆንስን ከሊቨርፑል ለማስፈረም ተስማምቶ የዝውውሩ ዋጋውም 35 ሚሊዮን ዩሮ እንደሆነ ተገልጿል። ይህን መረጃ አሁን ከአንድ ደቂቃ በፊት ነው ፋብሪዚዮ ሮማኖ ያደረገ። እናም ተጫዋቹ ዝውውሩን ለማጠናቀቅ የሕክምና ምርመራውን ያደርግ። ክሪቲስ ጆንስም ከዛ በኋላ ወደ ኔራ ዙሪዎቹ የሚቀላቀሉ ይህን ዝውውር እንዴት አገኛችሁት? ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እስካውሰሩ ከርቲስ ጆንስ እንግዲህ ወደ ኢንተር የሚያደርገው ዝውውር ኦልሞስት ሂር ዊጎ ተብሏል። ያሳዝናል። እውነት ለመናገር እኔ በሊቨርፑል እንዲቆይ ከምፈልጋቸው ተጫዋቾች መካከል አንዱ ነበረ። ሆኖም ኢንተርና ሊቨርፑልም ተስማምተዋል የሚል ዜና አሁን ፋብሪዚዮ ሮማኖ ይዞ ወጥቷል። እንግዲህ እኛም የነ ባርኮላን ዝውውር እየጠበቅን እንገኛለን። እኔ ቢያንስ 2 እና 3 ዝውውሮች እናገኛለን ብዬ አስባለሁ። ሆኖም ግን በዚህ ሰዓት ከርቲስ ጆንስ ወደ ኢንተር የሚያደርገው ዝውውር ተጠናቋል። ከርቲስ ጆንስ ወደ ኢንተር ሚላን ሂር ዊጎ ተብሏል። ሊቨርፑል አንድ የነበረውን ስካውሰር አንድ የነበረውን የሊቨርፑል ታዳጊ ለኢንተር ሚላን አሳልፎ ሰጥቷል። እንግዲህ የቀረው 1 ዓመት ውል ነበረ በ35 ሚሊዮን ዩሮ በ30 ሚሊዮን ፓውንድ አካባቢ ማለት ነው ለኢንተር ሚላን አሳልፎ ሰጥቶታል። ከርቲስ ጆንስን በግል ጉዳይ ከኢንተር ሚላን ጋር ተስማምቷል። ነገ ወይ ከነገ ወዲያ እንግዲህ ወደ ሚላን በረራ አድርጎ ሜዲካል የሚያደርግ ነው የሚሆነው። 1 ዓመት ውል ስለቀረው ነው 35 ሚሊዮን ዩሮ የተሸጠው እንጂ 2-3 ዓመት ውል ቢቀረው በትንሹ ሊቨርፑል 60 እና 50 ሚሊዮን ፓውንድ መጠየቅ የሚችልበት ተጫዋች ነበር። አሁን ባለው ትራንስፈር ማርኬት ማለት እንደውም ከዛ በላይ ሊጠይቅበት ሁሉ የሚችል ነበር። ግን የቀረው 1 ዓመት ውል ስለሆነ በ35 ሚሊዮን ዩሮ ኢንተር ሚላኖች ልጁን በእጃቸው አስገብቷል ማለት ነው። በተያዘ ዜና አርሰናል ከአስቶን ቪላ ኳንሳን በ50 ሚሊዮን ፓውንድ እንዲሁም ተጨማሪ ቦነሶች ባሉት ዋጋ አስፈርሞታል። ሂር ዊጎ ተብሏል። ሜዲካል ማድረግ ብቻ ነው የሚቀረው። የአርሰናል የተከላካይ ክፍል መስመር አማራጮችን ተመልከቱ ምን ያህል ሰፊ እንደሆነ ማለት ነው። እና ዘንድሮም እንግዲህ ሊጉን ለመድገም ቆርጦ የተነሳ ነው የሚመስለው። ባሉት ጠንካራ ስኳር ላይ ተጨማሪ ጥሩ ተጫዋቾችን እንግዲህ እየጨመረ ነው አርሰናል የሚገኘው። ሊቨርፑልስ ከርቲስ ጆንስን ለቋል። 6 ቁጥር ያስፈልጓል ብላችሁ አታስቡ፣ ግዴታ ነው። ሊቨርፑል 6 ቁጥር ያስፈልጓል። ሴንትራል ዲፌንሲቭ ሚድፊልደር ግዴታ ያስፈልጓል። ከርቲስ ጆንስን ከለቀቀ በኋላ ሚድፊልደር ላይ ያለው አማራጭ ምን ይሆናል የሚለውን እንግዲህ ወደፊት የምናየው ነው የሚሆነው። ዝውውሩ ሊዘጋ የ13 የ14 ቀን እድሜ ነው የቀረው። ሴፕቴምበር 1 ነው የሚዘጋው። ስለዚህ እንግዲህ ሴንትራል ዲፌንሲቭ ሚድፊልደር ሊቨርፑል ማስፈረም አለበት ብዬ አስባለሁ። ለማንኛውም ከርቲስ ጆንስን አሳልፈ ሰጥተናል። አንድ የነበረን ስካውሰር ይመቻችሁ። ሊቪያንስ ሼር ላይ ኮፒ ሊክ እንዳይረሳ። አራረ ፎሎ እያረጋችሁ ቤተሰቦች ይመቻችሁ።